እንኳን ወደ እሌኒ ጥበብና ጽናት ገጽ በሰላም መጣችሁ። ቪዲዮን እያያችሁ ኮሜንት የምታረጉኝ ላይክ ሼር የምታደርጉ በእውነት ከልብ አመሰግናለሁ። አሁን ቪዲዮን ስታዩ ላይክ ሰብስክራይብ ሼር እያደረጋችሁ ብታዩ በጣም ደስ ይለኛል። ለምን ይሄ ቪዲዮ ለብዙዎች አስተማሪ የሚጠቅም በምን አጋጣሚ እንዴት እንደመጣ ነግራችኋለሁኝና ሁኔታዎች አይታወቁምና ለትምህርት ስለሚሆን ይሄ ለእያንዳንዱ ቤት ስለሚጠቅም ላይክ ሼር እያደረጋችሁ ብታዩ በጣም ጥሩ ነው። ሰብስክራይብ የምታደርጉ ሁሉ ደግሞ በእውነት ከልብ አመሰግናለሁ። ከባለፈው ቪዲዮዬ እንደነገርኳችሁ ከ1 እስከ 3 ያለው አንድ አይነት ኬሞቴራፒ ነበረ 3 የነበረው። ዛሬ ደግሞ እስከ መጨረሻው ድረስ ያለውን ኬሞቴራፒ እነግራችኋለሁ። በጣም የሚያስደስት ዜና ነው። በጣም ትምህርታዊ ነው። በእውነት ትጠቀሙበታላችሁ። እስከ መጨረሻው ድረስ አብረን እንከታተል። ከዛ አራተኛ ላይ ደረስኩ። አራተኛ ኬሞ ላይ ስወስድ 21 ቀን ደረሰ። በ21 ቀን ሄድኩኝ ወደ ሆስፒታል። ሲሄድ የመጀመሪያ ቀን ደም ሰጠው፣ ደም ምርመራ ነበረኝ። የሁለተኛው ቀን ላይ ደግሞ በማግስቱ ደግሞ ሐኪሙ ጋር ገባው። ከዛ እሱ ያለው ሁኔታውን ካየ በኋላ ከመረመረ በኋላ አሁን ወደ አራተኛው ኬሞ መውሰድ ትችላለሽ ብሎ ጻፈልኝ። የሚዋጥ መድኃኒት ጻፈልኝ። ያን የሚዋጥ መድኃኒት ከፋርማሲ ወሰድኩኝ፣ ወደ ቤት የመጣው። ከዛ በሶስተኛው ቀን ላይ ኬሞቴራፒውን ወሰድኩ ማለት ነው። ኬሞቴራፒውን ሲወስድ ያው እንደተለመደው ነግሬያችኋለሁ። በጧት ሄድኩኝ። የሰው ብዛት እንዳለ ነው። አብረን ብቻ ከመጀመሪያው አብረን የነበርን እዛ አራተኛውም ላይ አብረን አንድ ላይ መውሰድ ጀመርን። አራተኛው ላይ ግን ስወስድ የሚገርማችሁ መድኃኒት ተቀየረ ማለት ነው። ይለያል። ከ1 እስከ 3 ያለው አራተኛው ላይ ደግሞ ትንሽ ከበድ የሚል ማለት ነው። ወስጄ ጨረስኩኝ ሁሉንም በአንድ ቀን 7ቱንም ግልኮስ ቁጭ ብዬ ወሰድኩኝ ወንበር ላይ። ከዛ ወደ ቤት የመጣው። ቤት ስመጣ የሚገርማችሁ ነገር በጣም ከስከዛሬው የተለየ በጣም አመመኝ ማለት ነው። ወደ ላይ በጣም በዛብኝ ነው የምነግራችሁ። እጠጣለሁ፣ አሁንም ወደ ላይ ይለኛል። እበላለሁ፣ ወደ ላይ ይለኛል። በስማ በጣም ተሰቃየሁ። በዛ ላይ ጭንቅላቴን በጣም አመመኝ። የሚገርማችሁ ጨብጦ ያዘኝ ነው የምነግራችሁና ደስ የማይል ስሜት በቃ ይረብሸኛል። ከዛ ጎግል አደረኩኝና ሙቅ ውሃ ጠጪ የሚላየው ማለት ነው፣ ለብ ያለ ውሃ። የሚገርማችሁ ውሃውን ስጠጣ ትንሽ እየተሻለኝ መጣ። ጨጓራዬ ትንሽ ሊሆነ ብቻ ስሜቴ ጥሩ እየተስተካከለ መጣ። ሌሊት ደግሞ እግሬ በጣም ይቃጠል ነበር እና ሲቃጠል ባለቤቴ ይነሳና ለብ ያለ ውሃ ከዛ መዘፍዘፊያ ውስጥ ጨምራለሁ። የሚገርማችሁ ከዛ በኋላ አሁንም እግሬ ትንሽ አለ እያለኝ እንደዛ እያደረግን ከ1 እስከ 3 ቀን ድረስ ያለችው ከብዳይ ነበረ። በእውነት እርጎን ብጠጣበት በቃ ምቾት ብቻ የለኝም ነበር፣ ላይ ይለኛል። ከዛ ደግሞ አጥሚት ጠጣለሁ። ብቻ ፈሳሹ ላይ በደንብ አዘወተርኩ ማለት ነው፣ ኃይልም እንዳገኝ እያልኩኝ። እንደዚህ ከበድ ያለ በተለይ በርበሬ አካባቢ ላይ ረጅም ጊዜ ሆነኝ። የሚገርማችሁ አቆሜያለሁ፣ ለሱም በጣም ስለከበደኝ ማለት ነው። ከዛ የሚገርማችሁ ነገር በጣም ከበደኝ። አራተኛው ከ1 እስከ 7 ቀን ያለችውን ብቻ እኔና ባለቤቴ እንደምንም ተወጣናት። እግዚአብሔር ከኔ ጋር ነበረ። ኃይሌም እሱ ነው፣ አሸናፊ እሱ ነበር። በእውነት በኢየሱስ ስም ጉልበቴ እሱ ነበረ። እንደምንም ተጨረሰ 7 ቀን። ልክ ከ7 ቀን በኋላ የመጨረሻ ደግሞ ወደ ኖርማል ተመለስኩኝ። ልክ ስመለስ ምንድነው ያደረኩት? ፊቴ እንዳይበላሽብኝ በጣም እጠነቀቅ ነበር። ያው ነግራችኋለሁ፣ እኔ ቸርች ሄዳለሁ፣ እንቀሳቀሳለሁ፣ ራሴን በደንብ አበርትቻለሁ፣ ተቀብዬዋለሁ። በቃ ይሄ ነገር መጋፈጥ አለብኝ ብዬ ከማማረር ይልቅ ወደ ማመስገን ነው የመጣሁት። በቃ እግዚአብሔር ይመስገን ማለት ጀመርኩኝ። ከዛ ፊቴን እርጎ ቀባ ነበረ፣ ማር ቀባ ነበረ። በጣም ነበር የምጠነቀቀው ለፊቴ። ስወጣ ስገባ ኮፍያ እያደረኩ እንቀሳቀስ ነበረ። እግሬን ደግሞ በቲማቲም እና ለብ ባለ ውሃ ዘፈዝፋለሁ፣ እጆቼን ዘፈዝፋለሁ። ያው እጆቼን አላተረፍኳቸውም። ጣውሮ የሚገርማችሁ ለምን ልብስ ማጥብ ነበር የልጆቼን፣ ራሴ ነበርኩ የምከታተለው። በቃ ያስደስተኛል። ለምን ያን ነገር ማድረጌ ቀኑሙ ራሱ ዝም ብዬ ተቀምጬ ህመሙን እንዳላስታውስ ራሴን ቢዚ ያደርግ ነበር። በቃ ቤት በጣም በስራ ራሴን ወጥር ነበር። የልጆቼን ምግብ እኔ ነኝ የምከታተለው። የልጆቼን ዩኒፎርም ምናምን ያጣጥባለሁ። እንደዛ ያደረኩኝ ቀኑ እንዲደርስ ማለት ነው፣ እንዳላሰላስል በቃ ወይኔ ያሞኛል ምናምን እያልኩ ከመተኛት ይልቅ በቃ ራሴን ቢዚ ማድረግ ጀመርኩኝ። የተወሰነ ያው በጣም ከባድ ስራ አልሰራም፣ ትንንሽ ስራዎች እሰራለሁ። እኔና ባለቤቴ እየተጋገዝን
ያ ቀን አለፈ። አንድ ቀን ድረስ ከሚደርስ ድረስ ግን ወጣለሁ፣ እንቀሳቀሳለሁ፣ ራሴን ጠብቃለሁ። ስፖርት ደግሞ በጣም ሰራ ነበረ። በቀን ውስጥ 30 ደቂቃ ሰራ ነበረ፣ እንቅስቃሴ አድርጋለሁ፣ የቤት ውስጥ ስፖርቶች። እንደሱ እያደረኩኝ 21 ቀን ደረሰ። በ21ኛው ቀን 5ኛው ወሰድኩ። 5ኛው ላይ ስወስድ ደግሞ ከዛኛው ደግሞ ትንሽ ከበድ ብሎ የሚገርማችሁ ነገር አመመኝ። እንግዲህ ሬዚስታንስ እየወረደ ይሆን አላውቅም፣ ብቻ 5ኛው ላይ ትንሽ ከበድ አለኝ እና ምንድን ነበር ደግሞ የ5ኛው አይምሮዬን ነው የሚገርማችሁ የያዘኝ፣ ጩሄ የሚል ነገር በቃ በጣም የሚያስጨንቅ ደግሞ የ5ኛው መድኃኒት አስታውሳለሁ። በሰዓቱ በጣም አሞኝ ስለነበረ እንደውም አዲስ አበባ ወዳጃችን ነበርና ለሱ ደውዬ ጸልይልኝ ምናምን ሁሉ እስከምል ድረስና በጣም ከብዶኝ ነበር። 5ኛው አጨናንቆኝ ነበር የሚገርማችሁ፣ ከወደ ላዩም ከምኑም አይምሮዬ ደግሞ በጣም ባላንሴን ሁሉ እስካጣ ድረስ አሬ ነገር መሞት እፈልጋለሁ፣ በቃ የሆነ ነገር ጠጥቼ በቃ ልሙት። አቤት በሰዓቱ በጣም ከብዶኝ ነበር፣ በእውነት ነው የምነግራችሁ። እሱም የሆነው ልክ ኬሞን ቴራፒ ወስጄ በማግስቱና እስከ 3 ቀን ባለችው ናት ለኔ በጣም ከባድ ጊዜ የነበሩት። እስከ 7 ቀን ድረስ ባለቤት እየተንከባከበኝ እሱንም ጊዜ አለፍነው። 5ኛውም እግዚአብሔር ይመስገን ከእግዚአብሔር ጋር አለፍነው። 21 ቀን ደረሰ። በ21ኛው ቀን ሲሄድ የሚገርማችሁ 6ኛው በጣም ያስደሰተኝ ሰርፕራይዝ ያደረጉኝ እኔ የሰማሁት ኢትዮጵያ 8 ድረስ ነበር ኬሞቴራፒ እና እስከ 6 ባለው ይበቃሻል ሲሉኝ ሐኪሞቹ በስማ የተደሰቱት ደስታ ልነግራችሁ አልችልም። በጣም ነው ደስ ያለኝ። በቃ አሁን ሌሊ በቃ አሸንፈሻል፣ ከዚህ በኋላ ትችያለሽ ነው በቃ ለራሴ ሞራል ሰጠው ነው የምነግራችሁ። እግዚአብሔርን በጣም አመሰገንኩ። በጣም ጸልይ ነበር፣ አመሰግን ነበር። በእርግጥ በፊትም ግን የበለጠ ደግሞ 6ኛው በጣም አስደሰተኝ ነው የምነግራቸው። እንዲያው ማስታውሳለሁ ብቻዬን ነበር አጋጣሚ ሐኪሙ ጋር ያልኩት። እንዲያው ደውዬ ለባለቤቴ በቃ ጨረሽ እኮ አሉኝ አልኩ። ኢትዮጵያም ደወልኩ፣ 6 እኮ አለቀ። በቃ በጣም አስደሰተኝ። 6ኛውም እንደተለመደው እንደነገርኳችሁ በጧት ሄጄ ወሰድኩኝ ቁጭ ብዬ። እሱም ያው የተወሰነ ቮሚቲንግ ቢኖር ቻልኩት። 6ኛው ለመሰላችሁ ሞራል መጣ። በቃ አሁን ጨርሰሻል፣ ከዚህ በኋላ ምንም ተስፋ እንዳትቆርጭ በቃ ብዬ በጣም ራሴን አጽናናሁኝ። በዚህ አጋጣሚ የምነግራችሁ እንደኔ እንኳን ቢያንስ የታማችሁ ብትኖሩ አያችሁት አይደል? እኔ ጨረስኩት በቃ እግዚአብሔርን አመሰገንኩኝ፣ አላማራርኩም። በመሃል ደግሞ እንደነገርኳችሁ በቃ ተቀበልኩት። ያ የመጀመሪያው ቪዲዮን ያያችሁት እንግዲህ እዚህ ድረስ ያደረሰኝ ማን ነው? እግዚአብሔር ነው። ስለዚህ እሱን አመሰገንኩ። አንተ ኃይሌ ነህ፣ በቃ ሁሉ ነገር ለበጎ ነው አልኩኝ እና ተስፋ እንዳትቆርጡ ነው የምነግራችሁ። ይሄው ይጨረሳል፣ ያልፋል። የሚያማችሁ ደግሞ ትንሽ ቀን ነው ብያችኋለሁ። እሱን ደግሞ እንደኔ ያደረጋችሁ ሁሉ የነገርኳችሁ ከኔ ነገር እንድትሰሙ በእውነት ለትምህርት ነው ብዬ ነው የመጣሁትና ተጽናኑ። በደንብ ቀላል ነው። በቃ ኬሞቴራፒም አይምሮ ማሳመን ነው። ስለዚህ ተስፋ እንዳትቆርጡ ነው የምነግራችሁ። እግዚአብሔር ረዳኝ። ከዛ በስተመጨረሻ 6ኛውም አለቀ። በጣም ተደሰትኩ ነው የምነግራችሁ። በቃ እግዚአብሔርን እልል ብዬ አመሰገንኩኝ። አለቀ ከዚህ በኋላ አልኩኝ። 6ኛውን ከጨረስኩኝ በኋላ በምን ቀጠሩኝ? በ21 ቀን ነው ብያቸዋለሁ በፊት ሲቀጥሩኝ የነበረው። አሁን 1 ወር ጊዜ ሰጡኝ ማለት ነው። እንዴት ደስ አለኝ መሰላችሁ። በቃ 21 ቀን ጭንቀት የለም፣ ኬሞቴራፒ አልወስድም። በጣም ተደሰትኩኝ። ስሄድ በወሩ ያው ደም ምርመራ አሁንም ተደረገልኝ። በማግስቱ ሐኪም ጋር ገባሁ። ሐኪም ጋር ስገባ ምን አሉኝ መሰላችሁ? እኔ ደም ምርመራ ብቻ ነው ብዬ ነው አጋጣሚ የሰጠችኝ ሪሴፕሽን እንደዛ ነበር። ለካ ሲቲ ስካንም ነበረኝ አላወኩም ነበርና የዛን ቀን ግን ምን አንዱ ደግሞ የደበረኝ ጓደኞቼ እኔ ጋር የነበሩት ኦፕሬሽን አብዛኞቹ አልተደረጉም እና ድጋሚ ኬሞቴራፒ ተወስዳላችሁ አሏቸው። የሚገርማችሁ በጣም ነው ያዘንኩት ለነሱ በእውነት በጣም ነው ማለት አስቡት። እስከ 6 እንኳን ያለው የነበረው ጭንቀት እንኳን ደግሞ ሌላ ተጨምሮና ደስ የማይል ስሜት ብቻ ተሰማኝ ለነሱ። እኔ ግን ያው ጨርሰሻል፣ አሁን መመርመር አለብሽ ሲቲ ስካን ተባልኩኝ። ሲቲ ስካን አላወኩም ነበር ብያቸዋለሁ። ሲቲ ስካን መመርመሬን ግን እንደዛ ብለው ነገሩኝ። ከዛ ቀጠሮ ተሰጠኝ። ከዛ ሲቲ ስካን ታዘዘልኝ። ሙሉ ምርመራ ሲቲ ስካን ከዚህ በፊት የሚያው ነግሬያቸዋለሁ እዛኛው ቪዲዮ ላይ ይወት ያው ቢያስፈራም ግዴታ ኬሞቴራፒው ምን ያክል እንደሰራ እንዴት እንደሆነ ተብሎ ታዘዘ። ከዛ ሲቲ ስካን ከመውሰዴ በፊት ያው ከ3 ቀን በፊት ቀጠሮ ተሰጠኝ። ሲቲ ስካን ለመውሰድ መድኃኒት ተሰጠኝ ማለት ነው የሚዋጥ።
እሱን ወሰድኩኝ። ጥሩ ነበረ፣ ያን ያክል መጥፎ አልነበረም መድኃኒቱ። ያው ከኬሞቴራፒ እኔ እንጃ በህይወቴ እኔ አላውቅም ከኬሞቴራፒ የባሰ መድኃኒት አለ ካላችሁ እኔ እንጃ። እኔ ግን እንደ ኬሞቴራፒ የከበደኝ መድኃኒት የለም። ይሄኛው ግን ኖርማል ነበር። እሱን ወሰድኩ። ፈሳሽ ነገር ወሰድጂ ምናምን ተባልኩ። ያን ፈሳሽ ነገር ወስጄ በዛ በተባለበት ቀን ሄድኩኝ። ሲቲ ስካን ያው ስገባ ነገራቸዋለሁ እንደተለመደው ነው። ሳጥን ነገር ነው ብያቸዋለሁ። ገባሁ። ግን ያሁኑ አልከበደኝም። የመጀመሪያው ነበር የከበደኝ። ያሁኑ ነፃ አልሁን የሚለው ስለሆነ የነበረው ሐሳቤ እዛ ላይ ትኩረት አልሰጠሁም። እሱን ነገር ወሰድኩ። በማግስቱ ውጤት መጣልኝ። መተሽ ሰጪ ተባልኩ። ስሄድ የሚገርማችሁ ነገር ውጤቱን አየሁት ነው የምነግራችሁ። የመጨረሻ ተደሰትኩኝ። በስመ አብ ያኔ ሲነገረኝ ካንሰር አለብሽ ተብሎ እንዳለቀስኩ አሁን ደግሞ አስቡት። ምንም አይነት ነገር በውስጥሽ የቀረ ነገር የለም ሲባል እስኪ አስቡት። እስኪ በስመ አብ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ በጣም የተደሰትኩት ነው የምነግራችሁ። እኔ እንጃ እንደገና እንደ አዲስ ከዚህ በኋላ እድሜ ልጀምር ነው ብዬ ለሌ ነገርኳት ማለት ነው ለራሴ። እግዚአብሔር ሆይ ተመስገን እልል አልኩ ነው የምነግራችሁ። እስኪያስ ወደ ኩላሊትሽም ወደ ጉበትሽ ወደ ሁሉም ነገር አንድ ነገር የለም ይላል። የሚገርማችሁ ነገር መረጃው ላይ ራሴ ነኝ ያየሁት። መጀመሪያ በጣም ተደሰትኩ። ከዛ ቤት መጣሁ። ባለቤቴ እግዚአብሔርን አመሰገንኩኝ። ኢትዮጵያ ደወልኩ ለማቀው ሁሉ፣ እንዲያውም ፌስቡክ ላይ ሁሉ ለጠፍኩ። በቃ እግዚአብሔርን አመስግኜ ከዛ ዶክተሮቹም አበሰሩኝ። እግዚአብሔር ይመስገን። ፌስቡክ ላይ ለጠፍኩኝ። ጌታን አመሰገንኩ። በእውነት በትልቁ ይሄው ምስክርነት ወጣሁና እግዚአብሔር መልካም ነገር አደረገልኝ። ከዛ ምን አሉኝ? ከዚህ በኋላ የምትከታተዩ ክትትላለሽ፣ ያው ቼክ መደረግ አለበት፣ የተወሰነ ጊዜ ቼክ መደረግ አለበት ብለው ብቻ ሸኙኝ እላቸዋለሁና ያው ቀጠሮ እየሰጡኝ በቀጠሮ እየሄድኩኝ እየተከታተልኩኝ ነው። እግዚአብሔር ይመስገንና ሌሎች ያው እንደነገርኳችሁ በጣም አዘንኩ። እኔ ጋር የነበሩት ሁሉ አብዛኞቻችን ያው ተለያየን። ግማሹ ኬሞቴራፒ ድጋሚ እንዲወስድ ተነገረ፣ ግማሹም ኦፕሬሽን። ብቻ እኔ እግዚአብሔር ይመስገን ያን ነገር በጣም አመሰገንኩ። እና ይሄንን ቪዲዮ የምታዩ ሁላችሁም በእውነት ነው የምነግራችሁ፣ አጠቃላይ የህይወቴን ታሪክ ሁሉንም ነገር ነግሬያችኋለሁ። ለትምህርት እንዲሆን ነው ብያችኋለሁ። ይሄን ቪዲዮ ያያችሁ እንደኔ እንኳን የሆነ ችግር ቢገጥማችሁ ያለፈ እኔን እያያችሁ ነው። እግዚአብሔር ዳግም እድል ሰጠኝና ሁላችሁም ተስፋ ሳትቆርጡ ይሄን የምታዩ ቪዲዮ በእውነት ከእግዚአብሔር ጋር ኃይል እሱ ይጨምርላችኋል፣ እሱ ተስፋ ነው ብላችሁ አምላካችሁን ይዛችሁ ትወጡታላችሁና አንድ ሰው ካንሰር አለበት ማለት በቃ ሞተ አበቃለት። ይሄ የድሮ አመለካከቶች እንዲቀርም ብዬ ነው የወጣሁት፣ እንድትበረታቱ። እኔ ነግሬያቸዋለሁ። የሆነች ጓደኛ አግኝቼ በጣም ከብዶኛል ምናምን ብላኝ ነበረ፣ ግን እግዚአብሔር ደግሞ ከኔ ጋር ነበረ እና ወደዚህ ቪዲዮ የወጣሁት ከባድ እንዳልሆነ፣ ካንሰር መሞት እንዳልሆነ፣ ካንሰር ማለት በቃ ገዳይ በሽታ ነው ብቻ ብላችሁ እንዳታስቡ፣ እንደዚህ እንድትበረቱ እኔን አይታችሁ በቃ እግዚአብሔር ይመስገን ብላችሁ ዳግም እድል በእውነት ነው የምነግራችሁ ከእግዚአብሔር ጋር ሆናችሁ እንድታሸንፉት፣ ኃይል እንድታገኙ፣ ጉልበት እንድታገኙ፣ መኖር እንድትችሉ፣ ተስፋ እንዳትቆርጡ ነው በቃ ወደዚህ ሚዲያ የመጣሁትና እኔም እግዚአብሔር ይመስገን የሁሉ ነገር አሳልፎኝ ለዚህ በቃ ሁላችኋለሁ። እስካሁን ድረስ ስትከታተሉ ስለነበራችሁ፣ ሰብስክራይብ ስላደረጋችሁ፣ ኮሜንት ሁሉ ስለጻፋችሁ በእውነት ከልብ አመሰግናለሁኝ። ቴንኪዩ። በሌላ ቪዲዮ ደግሞ መጣለሁኝ። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወት ይሰጣል። በሚቀጥለው ቪዲዮ እንገናኝ።